አብጌል አባትሽ ደህና አይደለም? ይቅርታ አድርጊለት እማዬ። ምን? አባዬ ወደዚህ መመለስ አለበት እማዬ። ታዲያ ይምጣ። እኔ ያልከለከልኩት። እማዬ ይቅርታ አድርጊለት። ደክሞኛል። ይችልኝ እማዬ ይቅርታ አድርጊለት። ኤቢ እየጮሽብኝ ነው። እየተቆጣሽኝ ነው? እና ምን ይሁን ነው የምትይው እማዬ? አባዬ እንዴት አይታይሽም? በቃ ስህተት ሰራ እማዬ። ቆይ አንቺ እንዲሞት ነው የምትፈልጊው? አዎ አያሳስበኝም። ይችልኝ ከፊቴ ዞር በይ። እማዬ ክፉ ነሽ። እሺ ክፉ ነሽ። ሊሰራልሽ? አዎ እትዬን አስፈቅጃታለሁ። ምን አገባ? እትዬ ምን ስልጣን አላት? ምን? የበሩ ጠባቂ እኮ እኔ ነኝ። እኔን አስገባል አለችኝ። ማለት እትዬ ስልጣን የላትም እያልክ ነው? አሁን ነገር መመርመሩን ጥለሽ አስወጪው። አይወጣም። እሺ አይወጣም። ምንድነው ገዚህ? አልወዳትም ብለሃል ነበር። አዎ አልወዳትም። ይችን መሲና ሴት ማን ይወዳታል? ታዲያ ካልወደድካት ምን እንደዚህ ያደርጋል? አሁን ውጣ ገዚህ። ዝም ብለህ ሂድ። እኔ ባለሙያ ነኝ። ግቢ አትረብሽ። ባለሙያ ቤቷ ቀዝቅዟል። አሁን አበራላትና ሞቅ ደመቅ እናደርገዋለን። አባዬ በጣም አጥፍቷል እንዴ! አንቺ ራሱ ይቅር አልለውም ስትይ አልነበር? ካፉ ደም እስኪ ተፈከው ናተን የጠጣው ራሱን ጥሏል። እሺ ቆይ በኋላ ከሞተ በኋላ ሄዳ መቃብሩ ላይ ልታለቅስ ኤቢ። እሺ በቃ አታልቅሽ ናተን። አባዬ ሆስፒታል መሄድ አለበት። በጣም ተጎድቷል ናተን። እሺ ዛሬ እኮ የቀለበት ጣቷን ለካውን የመጣሁት ያው እሷ በጣም ቢዚ ሆናለች። አልተመቻትም መሰለኝ። አንተ ግን ምን ነው ለኤቢ በጣም ቀለበት ለማድረግ የቸኮልክ ትመስላለህ። እንዴት አልቸኮል? ኤቢን የመሰለች ልጅ አግኝቼ። እኔ የምልሽ ግን ዳጣ የመጀመሪያ ቀን እኮ የሆነ ቦታ አውቃለሁ ብለሽኝ ነበር። አዎ ቃዲስ፣ ግን የት እንደማውቅ እስካሁን ምንም ሊመጣልኝ አልቻለም። ማስታወሳል የአባቷ ጠበቃ ሆናለች ማለት ነው። በአሁኑ ሰዓት ከአባቷ ጎን ትገኛለች። በፊት አባቷን አትመስልም እያልን እየፈራን ነበር ያለ ነው። አሁን ግን ከአባቷ ጋር ከጋሽ ደረጀ ጋር ሆናለች ማለት ነው። ማርትዬንም ራሱ አንቺ ክፉ ነሽ፣ ለምንድን ነው አባዬን ይቅርም አትይው? ይቅር በይው እማዬ፣ አባዬ እንደዚህ ነው ተጎድቶ ማየት አንፈልግም። አባታችን እኮ ነው፣ እሱስ ማን አለው? እዛ ብቻውን እንዴት ነው የሚሆነው? እያለቻት ነበረ። እና እኔ ምን ላድርግ ታዲያ? ይምጣ አለቻት። እሷ ራሱ ይምጣ፣ ለምንድን ነው የማይመጣው እዚህ ቤት ስትላት ይምጣ ብላት ነበረና እና ይቅር ካላለሽ እንዴት ነው የሚመጣው? ይቅርታ አድርጊለት እያለቻት ነው። እና ውሬዎቹ በሙሉ ቤተሰብ በሙሉ ጾማችን እናድራለን ብለው ተመካክረው ሁላቸውም አድረዋል ማለት ነው። ውሃዬና ጀግኒት እንደው ወይኔ በሳቅ ነው የገደለችኝ እውነት። ሌሊት ተነስታ እንዴ እንትን የጥበሰበሰኝ ስትቀማምስ ነበር። አንዴ ብረት ድስቱን አንዴ ሳህናውን ስከፋፈት ነበርና እሷ ምግብ አግኝታ እየበላች ትገኛለች ማለት ነው። ሁላቸውም ተመካክረው እሷ እኔ ርቦኛል ማደር አልችልም እያለች ነው። ለማርትዬም ነግራታለች እንደዛ ማለት ነው። ሁላችንም አንበላም ተባብለው ሶስታቸው ተመካክረው ነበረ። ውሃም ጨምረዋት ነበረ። ውሃ ግን አልቻለችም። ሌሊት ተነስታ በልታለች ማለት ነው። በዛ ስበብ አባታችን ትታረቃለች። አንበላም ካልናት ልጆች ብላ ልታረቅ ስለምትችል ሁላችንም እንተውና ዝም ብለን በተስፋ እንጠብቅ እያሉ ነበረ። እኛን በላም ካልናት እሷ ታመጣለች። ስለዚህ አባዬ ጋር ትታረቃለች ነበር ያሉት። እሷ ግን እንኳን አንዴ ቀርቶ ለምን 30 ጊዜ ሳይበሉ አይተኙም? የተውት ሲርባቸው ይበሉታል። ስለዚህ ታያቸው እናንተ ብሉ ና ያለቻት። ለዛም ስትነግራት ማለት ነው። ለዛ እና ገዜ ባንድ ቁጭ ብሎ ዛሬ ሲበሉ ስናያቸው በጣም ደስ ብሎናል በእውነቱ ነገር ብሎን ነበረ። ዘው ነገር ነው የተካችበት። እንዲያው ቤተሰብ እንዲምለው ማለት ነው። እንግዲህ ጣል አድርግባችሁ እና ልውጣ። እንዲያው ጨቅጫቃ ሚስት እንዲያኮኑ አደራችሁ። በእውነቱ ነገር ጨቅጫቃ እናት፣ ጨቅጫቃ ሚስት፣ ለባላችን ታማኝ፣ ጨቅጫቃ ሳይሆን ፍቅር፣ ሰላም ያለን መሆን አለብን ማለት ነው። እሷ ምግቡን ማቅርባ ነገር ነው የምታቀርብለት ማለት ነው። እንደዛ ያለ ሴት አደራ እንዲያትሆኑ እንዲያንሆን ፈጣሪ እርዳን። እንግዲህ እንደዛ እንዲያንሆን ማለት ነው። መልካም ሴት ያድርገን ነው የምንለው። እና እኔና አንቺ ብቻ ነን አሆዲያም እኔና አንቺ እንበላለን እነሱ አንበላም አሉ እንዴ እያሉ ነበር። ነገም አንበላም እንግዲህ እያሉ ሲጠባበቁ ነበር ያለው። እዛው ላይ ነው እኔ እኮ አቻን ነው ማገባው። እሺ አግቢ ለቆሻል ላንቺ ስል ወዴት ልሄድልሽ? በቃ ይሄን ስራ ለቅቄ መሄድ እፈልጋለሁ። ምክንያቱም
አባወራ ያለበት ግቢ ምን እሰራለሁ እና ካንቺ መፈየላለሁ ወለቅሻለሁ እያለት ነበረ። እሷም ደግሞ እሱን ለማቃጠል የምትሰራው ስራ በጣም ከባድ ነው። ገዜ ወልድ ያህል እንደነገረኝ እውነቱን እያለችው ነበረ። ምን አስጨነቀሽ? ስለዚህ እኔ ልውለድም አልውለድም ምን አስጨነቀሽ? ምንም ያስጨነቀሽና የሚያገባሽ የለም። መውለድ እኔ ልጅ መውለድን አላቅም። ወለድክ ካሉኝ ይቀበላለሁ። ስለዚህ እኔ መውለድን አላቅም ነው ያላት ማለት ነው። አቻ መኖሩን አወቀልሽ እንዲያመነልሽ እንደመኖሩን እያላት ነበረ። እንደኖረውማ ነግሮኛል አምኖልኛል፣ ግን የልጁን ነገር ነው ያላመነልኝ እያለችው ነበር። ላቻም ራሱ አቻን አምፖል ስራ ላይ ብላ አስገብታ እዚሁ እንጫወታለን እየተባባሉ ሲገቡ ጊዜ ሄዲዮ ፎክሮ ናውጣ ብላ ሊያስወጣት ነበረ። እምቢ አለ። በመጨረሻም እንደዛ በሚልበት ሰዓትም ጊዜ ለዛ እሺ ጠብቂኝ እኔ የምሰራውን እሰራለሁ ብሎ ለዲያጣ ነው የጠየቃት ማለት ነው። ይሄ ቆጣሪው ተመልሷል፣ ለምንድን የተመለሰው ብሎ ቆጣሪውን እንትን ሲል ስታበራው እኮ ሰው የሞተ ሰው አለ እንዴ ወይም ደግሞ እንትን ያስተካክሉ ይሆናል ተዋቸው እንዳታበራ እያለችው ነበረ። አብርቶ እሱ እንግዲህ ፈንጥዞ ነው የወጣው። አቻ ቤት እንዲወጣ አይታወቅም፣ ቤት እንደሚገባ ቤት እንደሚወጣ አይታወቅም። እውነት ለመናገር ያቻ ስራ ነው ከበድ ይለኛልና ለዛ በጣም ጮሃለች። ገደለን እያለ ስትጮህ ነበረ። እንቱን ሲመለስባት ቆጣሪ ሲመለስባት ማለት ነው። እንግዲህ በዚህ አጋጣሚ ሳናደንቀው አንቀርም ሰራላችሁ ማለት ነው። ጊዜ እሱ እንዲያቃጠልሽ አንቺንም አቃጠልሽ ማለት ነው። ጋሽ ደረጀ ደግሞ ከዚህ በላይ ይበቃል፣ ጭንቀቱም ሀዘኑም ሁሉ ነገሩም ይበቃል። ከዚህ በኋላ ሰላም ፈጥራችሁ እንደ በፊታችሁ ሆናችሁ እንዲናያችሁ ነው የምንፈልገው። ልያችሁን በአንድ ሆናችሁ አሳድጉ። የዲያጣንም ንገራትና የዲያጣን እናት አንተ አባትም ሆነን አንተም ሆነን ወቅ እናትም ሰላም ሆኗን ተወቅ ያለውን ነገር ዘው እንትን በሩ ማለት ነው። እንግዲህ ቤተሰብ ታማኝ ባል ይደለን ለሁላችንም በእውነቱ ነገር እኛም ታማኝ ሚስት የማድረግ እግዚአብሔር አምላክ ይፍቀድልን ማለት ነው እንድንሆን። እውነት ለመናገር አንዳንዴ በጣም ከባድ ነው። በትዳር ውስጥ አለመተማመን ብዙ ነገሮችን ያመጣል፣ ብዙ ክስተቶችን ያመጣል፣ ብዙ ውጣ ውረዶችን ያመጣል። ስለዚህ የቤተሰብ መፍረስ አንደኛ ባለመተማመን ነው፣ ሁለተኛ ደግሞ በፍቅር አማካኝነት ነው። አንዳንዶቹ ምን ይላሉ መሰላችሁ? እውነት ለመናገር አንድ ቀን አፈቅርሻለሁ ሳይለኝ ሁለት ልጅ ወለድኩ፣ አንድ ቀን አፈቅርሻለሁ ሳይለኝ ይህን ያክል አመት ኖርኩኝ። ለምንድን ነው ወንዶች አፈቅርሻለሁ ወድሻለሁ የኔ ንግስት ለምን አትሉ? እውነተኛ ሴቶች ደግሞ በአብዛኛው ማለት ነው በአብዛኛው ሴቶች ስንባል እኛ የእናንተን ክብር እንደምንጠብቅ ይልቅ እናንተን ክብር እንደምንጠብቅላችሁ እናንተም ደግሞ ለኛ መስጠት አለባችሁ። ለኛ ፍቅራችሁ መግለጥ አለባችሁ። ስጦታ ምን ይላሉ መሰላችሁ አባቶች ራሱ ማለት ነው ስጦታ ሲሰጧቸው ሴቶች ደስ ይላቸዋል። የራሷን ገንዘብ እንኳን ዙሮ እሱ ሲሰጣት በጣም ትደሰታለች። ስለዚህ እናንተ ለምን እንደዛ ታደርጉም? የቤታችሁ ፍቅር ካለ ይላሉና አሁን እናንተ ስጦታም መስጠት ፍቅር ይወድሻለሁ ኑሬልኝ ያላንቺ መኖራችሁ ግን ለአፋፍ አይደለም፣ የልብ ውዴታ የልብ ፍቅር ያፍያፍማ በስልክም ያልቃል። በአሁን ሰዓት በወሬም ያልቃል። በስልክ ሁሉ ነገር ካለቀ በኋላ እቤት ውስጥ ሲገባ ባዶ ይሆናል። ከእንደዛ መድኃኒዓለም ይጠብቀን። በእውነቱ ነገር እንደዚህ ከሌለው ፍቅር ይሰውረን ነው። እቤትም ሙሉ ፍቅር፣ ውጭም ሙሉ ፍቅር። አንዳንዱ በአብዛኛው ደግሞ ማለት ነው በአብዛኛው ሰው አንዳንዱ እቤት ውስጥ በጣም በከባድ ሁኔታ እየኖሩ ፍቅር አተው ሰላም አተው እየኖሩ ውጭ ላይ የሚያስመስሉ ብዙዎች አሉ። እህቶችም አሉ፣ ወንድሞችም አሉ። እህት እንኳን ራሱ ሴት እንኳን ሚስት እንኳን ተከፍታ ሆና ውጭ ስትሄድ ፈገግታ ነው የምታሳየው። ባሏ እንዳይገመትባት፣ ባሏ የሆነ ነገር እንዳይሉባት፣ የባሏን ገበና ለመሸሸግ ብዙ ትጥራለች ሴት ልጅ። ወንድ ግን ጭራሽ ትዕግስትም የለውም አይጥርምም። የሆነ ነገር ካሷ ክፍተት ወይም የሆነ ነገር እንትን ካገኘ ካሷ ርቆ ለመውጣት ነው የሚፈልገው፣ ካሷ ለመሸሽ ነው የሚፈልገው። ካሷ በቃ የራሷ ጉዳይ ብሎ እንትን አርጓት ለመሄድ ነው የሚፈልገው። ለምን እና በዛ አጋጣሚ እንደዚህ አለማድረግ መልካም ነው ላለሁኝ። የኤቢ ፍቅረኛ እውነት መናገር በዛ አጋጣሚ ሳናገረው ማላልፈው አይሆናትም፣ ጭራሽ እውነት አይሆናትም። አንደኛ በናታን ነው በኔ እኮ ነው ብሏል። እሱ ራሱ በሱ ለመርሳት ስትፈልግ ነው እሱን ያደርግ
ናታንን ለመርሳት ነው የያዘችው እንጂ ልዩን ወደው አይደለም። ምን ሳስብ ማለት ነው እሱ ራሱ የሆነ የደራ ነገር አለበት። ዝም ብሎ የሆነ ቅንዝንዝ ነው የሚመስለኝና 10 ጊዜ ቀለበቷን መለካት የቀለበጣቷን መለካት ምናምን እያለ 10 ጊዜ ይመላለሳል። ግን ይሆናትም አይመስለኝም። እሷም ራሱ በእንደዚህ ስሜታዊ ሆና ልትወስንና ልታስታውቅ የቻለችው በናታን ምክንያት ነው የሚመስለኝ። እኔ ራሱ ነውም ሲጀመርም ናታን ለመርሳት ናታን በቃ እንደሱ ደራ ብላ ነው የያዘችው ማለት ነው። ግን አንቺ ራሱ ኤቢ የማያፈቅርሽን ከምትጂ ዝንታ ለሙሉ እንድቹ ዝም ብለሽ በነፃነት ቁመሽ ብትቀር ይሻላል። እውነት የማያፈቅረን ሰው አግብቶ የዘላለም ጸጸት ከመውረስ ይልቁንስ የራስን የቻለውን ፍቅር ይዞ ማንነትን አስከብሮ ብቸኝነት ይሻላል ነው ምለው በእኔ ሀሳብ ማለት ነው። እሷ ያን ወሰናለች። እነሱ ራሱ ቋይ ማኔ እሰራለታለሁኝ ምክንያቱም እህቴ እኮ ናት እያለች ዳጣዬ እየፈተነችው ትገኛለች። አሁን ደግሞ ስልክ ምናምን እየተፈታተኑ ይገኛሉ ማለት ነው። እንግዲህ ይሄንም ስልክ ሳታዋለች ፍቅረኛ አለሽ የለሽም የለኝም እያለ እየጠበሰችው ነው። እሱም ደግሞ እንደመሽቆርማም እያለ ነው ማለት ነው። በቀጣይ ቤተሰብ በአዲስ ነገር ይዘንላችሁ እስከምንመጣ መልካም ጊዜ እያሉ ከዚህ ሰናበታችኋለሁ። መልካም ጊዜ ይሁንላችሁ። ሰላም ያገናኘን። መልካም ቆይ